በአንድ ከተማ ላይ አንድ ሰነፍ ወጣት ነበረ። አባቱ አውርሰውት የሞቱት 3 በጎች ነበሩት። እጅግ በጣም ሲበዛ ሰነፍ ነበረ። ሰነፍ ከመሆኑ የተነሳ ጠዋት ከእንቅልፉ ሲነሳ ተበሳጭቶ ነበር የሚነሳው። መንጋቱ ያስጨንቀው ነበር። ብዙውን ጊዜ በእንቅልፍ ጊዜውን ማሳለፍ ይፈልጋል። ግን ደግሞ ግዴታ በጎቹን ለግጦሽ ማውጣት ስላለበት እነሱን ይዞ ወደ ሜዳ ይሄዳል። ሁል ጊዜ ይህንን ተግባሩን ያረግ ጀመር። አንድ ቀን ለምን የትዳር አጋር አልፈልግም፣ የምታግዘኝ ትሆናለች ብሎ ያስባል። የትዳር አጋር በመፈለግ ላይ ሳለ አንድ አባት ወደ አንድ ቤት ይጠቁሙታል። የሄደበት ቤት ግን ሴቲቱ ልክ እንደሱ እጅግ በጣም ሰነፍ የተባለች በሰፈሩ የታወቀች ነበረች። ቤተሰቦቿ እሷን ለትዳር ለመጠየቅ ሲመጣ በጣም ተደሰቱ። ሁልጊዜም ጭንቅ ሆኖባቸው ነበረ። ልጃቸው ቆማ ልትቀር ነው፣ እቤት ልትቀርብን ነው እያሉ ሁልጊዜ እናትና አባቷ ይጨነቁ ነበር። የሰፈሩ ሰው ይህንን ጉድ ሲሰማ በጣም ተገረመ። እሱንም ያውቁት ስለነበር የእሷም ነገር አንድ ላይ ሲገጣጠም ምን ሊሆኑ ነው፣ ምን ሊፈጥሩ ነው እያሉ የከተማው ሕዝብ ተደነቀ። ሁለቱም ሁሉን ነገር ከጨረሱ በኋላ አብረው መኖር ጀመሩ። የመጀመሪያ ቀን ግዴታ በጎቹ ወደ ሜዳ መሄድ አለባቸውና ወጣቱ ተነስቶ ተነሽና በጎቹን ይዘሽ ሂጂ ይላታል። እሷም በጭራሽ እኔ ከእንቅልፌ መነሳት አልፈልግም፣ ከፈለክ ራስህ ይዛቸው ሂድ፣ እኔ አልጋዬ ላይ ነው መቆየት የምፈልገው ብላ ትመልስለታለች። አንድ ሁለት ከተጨቃጨቁ በኋላ እሷ ለምን ዕጣን አንጥልም ትለዋለች። እሱም በዕጣው ይስማማና ዕጣ ለመጣል ይነሳሉ። ዕጣው ሲወጣ ግን የደረሰው ሚስቱ ላይ ነበር። የዚህን ጊዜ እጅግ በጣም ይደሰታል። ቀኑን ሙሉ መተኛቱን ሲያስብ በጣም ይደሰታል። እሷ ደግሞ በተራዋ እየተነጫነጨች እየተግረመረመች ወደ ሜዳ በጎቹን ይዛ ትሄዳለች። በንጋታውም ዕጣ ሲጣል እሷ ላይ ደረሰ። በሚገርም ሁኔታ ሳምንቱን ሙሉ ዕጣው ለሚስቱ ብቻ ደረሰ። እሱ በደስታ የዚህን ጊዜ መፈንደቅ ጀመረ። በመጨረሻ የሚስቱን አብዝታ ማግሮምረም ሲያይ በቃ ዛሬ አብረን እንሄዳለን ብሎ የግዱን እየተጎተተ አብሮት በጎቹን ይዘው ወደ ሜዳ ሄዱ። ቁጭ ብለው ሚስትየው አንድ ሐሳብ መጣላት። ለምን ሁልጊዜ ከምንጨቃጨቅ እኔም አንተም በጎቹን ለግጦሽ ለመውሰድ ከምንጨቃጨቅ ለምን እንሽጣቸውና የማር ቀፎ ከጎረቤታችን አንለውጥም ትለዋለች። እጅግ በጣም ይደሰታል። እሱም ለምን መተኛት ብቻ ስለሚፈልግ በፍጥነት ይመለሱና በጎቹን ጎረቤታቸው ካለ ሰው ጋር ሄደው በ3 የንብ ቀፎ በጎቹን 3 በጎቻቸውን ይቀይራሉ። በደስታ እየፈነጠዙ በጎቹ እንደሌሉ ሲያስቡ እንዳረፉ በማሰብ የንብ ቀፎቹን በአንድ ቤት አድርገው እፎይ ብለው ይቀመጣሉ። ጥቂት ከቆዩ በኋላ ማሩን ይሰበስባሉ። ማሩን ሲሰበስቡ ያደረጉት ነገር ግን ምንድነው? አልጋቸው አጠገብ መደርደሪያ በጅተው ማሩን እዛ ጋር ካደረጉ በኋላ ባልና ሚስቱ ረጅም እንጨት ያዘጋጃሉ። ለሱም መነሳት ስለማይፈልጉ ያንን ማር ሲወስዱ በእንጨት እየሳቡ ነበር የሚወስዱት።
መመገብ ሲፈልጉ የሚበሏቸውን ነገሮች ወደ መስኮት ነው የሚጥሉት እንጂ አውጥተው ለብቻ ቆሻሻውንም አያነሱም ነበር። እጅግ በጣም ሰነፍ ከመሆናቸው የተነሳ አንድ ቀን ሚስትየው እንደተለመደው ሌላ ሐሳብ አመጣች። ለምንድን ነው አሁን ይህንን ማር ብዙ ማር አለን ሸጠነው ላም የማንገዛው? በምትኩ ብዙ ነገር ማድረግ እንችላለን፣ መጠቀምም እንችላለን ትለዋለች። እጅግ በጣም ጥሩ ሐሳብ ነው ሁሌ የምታመጪው ይልና ባል ይደግፋታል። ወሬያቸውን አውርተው ተማክረው ከጨረሱ በኋላ ልክ ማሩን ለማምጣት ትልቁን ባልዲ በእንጨት ስትጠቀም ያልትሸጥ ያሰበችውን ማር መነሳት ስለማትፈልግ በእንጨቱ ስትጎትተው ማሩ ከላይ ወድቅና ቤቱን ይሞላዋል። በጣም ሁለቱም ይደነግጣሉ። ያንን ሸጠው ነበረ ላም ለመግዛት እያሰቡ የተማከሩ የነበሩት። በጣም ይናደዱና ሁለቱም ተበሳጭተው የፈሰሰውን ማር እንኳን ሳይጠርቁት እዛው ይተኛሉ። በድንገት ሆድ ቀን አይሰጥምና ሆዳቸው ይቀሰቅሳቸዋል። ይርባቸውና ይነቃሉ ከተኙበት። ምን እንብላ ብለው ይማከራሉ። ምንም አይነት ነገር የሚላስ የሚቀመስ ቤት ውስጥ የለም። ምን እንደሚያደርጉ ግራ ይገባቸዋል። ይህን እየተማከሩ ባለበት ሰዓት አንድ ሰው በር ያንኳኳል። በፍጥነት ሄዶ ባልየው በሩን ይከፍተዋል። ያልጠበቁትን ነገር አገኙ። ጎረቤታቸው በጣም ብዙ አፕል ይዞ በር ላይ ቆሟል። ተገረሙ። እንዴት መጣ አለው። ቅድም የማር ዕቃችሁ ወድቆ ሲሰበር እየሰማው ነበር ስትጨቃጨቁ፣ ለዚያም ነው ይዤላችሁ የመጣሁት ብሎ እጅግ በጣም ብዙ ለብዙ ቀን ሊሆናቸው የሚችል አፕል ይሰጣቸዋል። እነሱም በደስታ አመስግነው ያንን አፕል መብላት ይጀምራሉ። ሁልጊዜ እየተነሱ ካልጋቸው ሳይነሱ ያንን አፕል እየበሉ ወደ መስኮት ነው የሚወረውሩት። የሚገርመው ነገር ውጪ ላይ ወፎቹ እነሱ የሚጥሉትን አፕል እየፈለጉ ውጪውን ሞልተውታል። ድጋሚ ሚስትየው እንደተለመደው ሌላ ሐሳብ ታመነጫለች። ለምንድን ነው እንደዚህ አፕል የሚበቅል ከሆነ እንዲህ የሚያፈራ ከሆነ አፕል ዛፎች እንትከልና ለምን አንሸጥም እንደዚህ እያነሳን ምናምን ብላ ሌላ ሐሳብ ታቀርብለታለች። ባልየው ግን አሁን አልተዋጠለትም። በፌዝ መልክ ያዳምጣት ጀመር። እሷም ማስረዳቷን ትቀጥላለች። እሱም እያዳመጣት